ምን ይፈጠር በምን አውቃለሁ? እሷ ሰክራ ይሁን እያስመሰለችውን አላውቅም። ከዛ ባለፈ ፈቃደኛ ሆና ነው አይደል እየጠጣህላት ያለው? ነው አይደለም? ፈቃደኛ ሆኜ አይደለም ሄርሜ፣ ፕሊስ ተረጂ። ራሴን አላውቅም ነበረ ያው ሁሉ ነገር ሲፈጠር እኔ ራሴን አላውቅም። እንዴ ተረጋጋ። አሁን ደግሞ በስነ ስርዓት እያወራሽ ነበር እንዴ? ትሰማኛለህ? ዳኒ ስለነበረ ነው ጠላት ደስ እንዳይለው ብዬ ነው ገባ። ዲስፔክት ላደርግህም ምንም ላልተገረ ያልፈለኩት ግን ደግሞ ሄርሜላ ዝም ስትል በዚህ ልክ መስመር ማለፍ አልነበረም። እጄ ልቀቀኝ እንዴ! እኔ አይሰማኝም እንዴ? እኔ ማታ እንዴት ሆኜ እንዳደርኩኝ እኔ የማውቀው። በዛ ላይ ስልክ አታነሳም። ቢያንስ ስልክ አንስታ የሆነ ነገር ብትለኝ ይሰዩ። ከዛ ባለፈ እሷ የተከፈተ ወይን እንዴት አመን ትጠጣለህ? አብርሃም ምን አድርጋችሁ እንደሆነ እኔ በምን አውቃለሁ? ለማንኛውም እውዬኔ ማሮች እንዴት ነው የምታምሩት? እውዬኔ ማሮች እንዴት ነው የምታምሩት? ፈጣሪ እንደለያያችሁ በአንድ ላይ እንደው ያደርጋችሁ። አብርሃም ታደሰ ሄርሜላ ሲባሉ ምንና ምን ናቸው? የአንገት ጉትቻ ናቸው። እንዴት አባታቸው ነው የሚያምሩት ማለት ነው። ሰላም ጤና ይስጥልኝ። እንድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። እንዴት አላችሁ ቤተሰቦቼ? በሀገርም ውጭ ያላችሁ እንዴት አላችሁልኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እጅግ አመሰግናለሁ ለምታበረታቱኝ እህቶቼ። ፈጣሪ ከመጥፎ ነገር ከጅል ነገር አላህ ይጠብቀን ኢንሻአላህ። የሰራነው ፍሬ በረካ አላህ ያድርግልን። ወጥቶ ከመቅረት አላህ ይጠብቀን ኢንሻአላህ። ከመጥፎ ሰዎች ደግሞ አላህ ይጠብቀን። ወንጅለው ከሚያወናጅሉ ዋሽተው ከሚያሳሱ ሰዎች አላህ ይጠብቀን። አላሁማ አሚንና ክርስቲያኑ ግን ሰላም ብያለሁ። ጾም እንዴት ነው? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሽወይና ኪሳችን ሞላ በቃ ቀብረር ብሏል እና እስከዋቸው እንዴት እንደሚያምሩ እውነቴን ነው የምነግራችሁና አብርሃምና ሄርሚ እንዴት የሆኑ ልጆች ናቸው ሁለታቸውም። እና አንድ ሰው ከማይከበርበት ቦታ ምን ያደርጋል? እንጆይ እያደረግን ነው ያለችው ሩታ። በነገራችን ላይ እነዚህ የገጠር ልጆች እያስቸገሩ ነው አሁን ላይ ማለት ነው። ቀስ በሉ። ግልብጥብጥ አለ ፊቷ ግልብጥብጥ አለ። ምንድን እየሆነች ነው እሷ ግን ማለት ፊቷ የሚገለባበጠው ምን ሆና ነው? በጣም ፊቷ ይቀያየራል ምናምን ነገር በቃ ፊቷ ግልብጥብጥ ይላል። ፊቷ በቃ ቀይር ይላል። ምንድን ሆና ነው? በጣም ወፈረች፣ አበጠ ፊቷ እንዳለ ግልብጥ አለ። እናንተ ለከ ሰው ሳገኝ ሲበላ ሲገደፍ የሰው ላይ ሰርቶ እየበላ ጅግሩ ሰርቶ እየበላ ሰው ደግሞ በዛ ላይ ገንዘብ ሲጨምርለት እንደዚህ ነው እንደሚለው እህቶቼ፣ እንደዚህ ነው የሚለው። ወይ በጣም ነው እንትን ያለችው። በጣም ነው ያበጠችው። አባበጠች፣ ወፈረች፣ ግልብጥብጥ አለ ፊቷ። ቀናች፣ ቅናቱ ገደላት። እስክንያት አየሽ ወይ ነገር በኢየሱስ አየሽን ይስተልጩ አለፍ እያደረግሽ ያቸው እየተመለሽ አለፍ እያደረግሽ አያየሽ። በጣም ነው የሚደብረው። በጣም ምን እንደምልሽ አላውቅም። አይዞሽ ይሄን ነገር እንደምታደርጊው በጣም አስበው ነበር ግን በኢየሱስ አይደብርሽ። አይዞሽ ኖርማል እኮ ነው። ያው ከፈለግሽ ቪዲዮም አለ ልክልሻለሁ እና ፊቷ በጣም ነው ጡጥ ይላል። ፊቷ ግልብጥብጥ ይላል። እናንተ ድሃ እንደ አያጊ ብላችሁ ዱዓ እንዳታረጉ፣ ክርስቲያኖችም እንዳትጸልዩ። ድሃ ያግኝ የእውነት ይመረበት ይብላ ይጠጣ። እንዴ ለክ እንደዚህ ነው እንዴ ሰው ልጅ እንደዚህ ሰው ገድፎት ወይ ሰው አይዞህ ብሎት እንደገና ደግሞ መብለውን እንደዚህ በትንሽ ነገር ቁጭ ብሎ ሲበላ ለክ ሰው ሁለት ትሪ እንጀራ እየበላች ሁለት ሳህን እንጀራ እየበላች እንዴት ግልብጥብጥ አለ። በቃ ግልብጥብጥ እና ፊቷ ግልብጥብጥ ፊቷ በቃ ግልብጥብጥ በጥበጥ። እንዴ ለምን እንደዚህ ትሆኛለሽ? ለምን ትናደጃለሽ? ይለይብሻል። አንደኛ ወሬ አበላሽተሻል። ያው ነው የተማረና ያልተማረ ሰው ያው ነው። መማር ደግሞ አንዳንድ ጊዜ ይጠቅማል፣ ማወቅም ይጠቅማል፣ መፈላሰፍም ይጠቅማል። እና ለሱ ባትደውይ ለኔ ትደውያለሽ። እዚህ ላይ ነገር አበላሽሽ ደመቁ። አንዳንድ ስህተቶች ይፈጠርብሻል። ያወኩ እየመሰለሽ አወኩ ማለት ብዙ ጊዜ ገደል ያስገባልና ምንድን ነው ያለችው? እንትን አንቺ ለሱ ባትደውይ ለአብርሃም ባትደውይ ለኔ እየደወልሽ ነው። ለአንቺ ለምን ትደውላለች? ጎባንሽ አይደለች እንዴ? ምንድን ነሽ አንቺ? አንቺ እኮ ከጨዋታ ውጭ እኮ ነሽ። ለአንቺ ለምን ትደውላለች? ለባሏ ለፍቅረኛዋ፣ ለዚህ ግርማ ሞገስ ላለው ለምትወደው ለምታፈቅረው
ለአብርሃም ታደሰ ለጋሽዬ ልጅ ነው እንጂ የምትደውለው ለአንቺ ምን ብላ ትደውላለች? ለአንቺ ምን ብላ ትደውላለች? እዚህ ጋር ወሬ አበላሽሽ። አየሽ፣ ስህተት ሰራሽ ማለት ነው። በጎችሽ ሊነቁ ነው። በጎችሽ ተነቁ ደግሞ አንቺ ሊጥሉሻል ተንገዳግደው ማለት ነው። እና ምንም ነገር የያዝሽው ነገር የለሽም። ምንም ያመጣሽው ነገር የለሽም። ዝም ብለሽ የሆነ ነገር ጨረር አድርገሽ ነው ያደረግሽው። እኛን እንደ በግ እንደ ጅል እንደ ሞኝ አትቁጠሪ እሺ የኔ እናት። አዎ ምናልባት ስልኩ ምናልባት ከአንቺ ቢበልጥ እንጂ ከአንቺ የሚያንስ ስልክ አላዝም። እሺ የኔ ውድ። አዎ እንደዚህ ያድርግ ደመቁ። እሺ ስለዚህ አትግማሚ፣ ግማቱኒ፣ ጅላቱኒ። ከዚህ በፊት የሸወድሽው ሰውን ይበቃሻል። ወልጃለሁ ብለሽ የቤተሰብ ልጅ አመተሽ ይኸው ሰውን እያመሽ ነው። ምናልባት የዳኒ ሚስት ከጀርባ ልትኖር ትችላለች። የሌሎቹ ዩቱበሮች ከጀርባ ሚስት ልትኖር ትችላለች። ስለዚህ ልጁ ልስራበት፣ በቃ ቪዲዮ ልስራበት ብለሽ እየተቀባበልሽ ያልወለድሽን ወልጃለሁ ብለሽ ሾርትሽን ሰርተሽ ሂደሽ አቀነባባብረሽ ለቀቅሽ ማለት ነው። ሆድሽን ለጥጠሽ ይዘሽ በሆድሽ እንትንሽ ልጅሽን ያሽ አስመስለሽ ቆዳሽን አመሳስለሽ ለቀቅሽ። እኛ ሞኝ አይደለንም ሀቢበቴ። አለመውለድሽን እነግርሻለን። ንገርሽ የአብርሃም ሚስት በመሆንሽም እንጠራጠራለን። እየተጠራጠርን ነው። ምክንያቱም ቤተሰብ የሌለበት ሰርግ ከመቼ ወዲህ ይሰርጋል? አንቺ ፌክ ነሽ፣ ከሁሉም ውጭ ነሽ፣ ከሁሉም ውጭ ነሽ አንቺ። ውሸትሽ መከራ፣ የውሸት እናት አባት። ለማንኛውም ተቃጠሉ፣ ምንም ማድረግ አይቻልም። አብርሃም ታደሰ ሄርሜላዬ ቆንጆ ምንና ምን ናቸው? የአንገት ሀብል የጆሮ ጉትቻ የአንገት ሀብል ናቸው። በቃ ማተብና ድሪ ሲዋሰን ማማሩ። እነዚህ ሁለቱ ባልና ሚስቶች በሉልኝ፣ ፍቅረኛሞች ናቸው በሉልኝ። አዎ ፍቅረኛሞች ናቸው። አዲስ ህይወት እንግዲህ ያው አዲስ ህይወት ጀምረዋል። እንግዲህ ገለል በላቸው። የፍቅር መቀስ አትሆን የደመቁ። የፍቅር መቀስ መሆን አያዋጣም። አዎ አዲስ ህይወት ጀምሯል አብርሃም። ስለዚህ አንቺ ገለል በይ። የሉል እናት አትባይም። አንቺ መቼ ወልደሽ ነው? መቼ ያመጥሽው ልጅ ነው ደግሞ የሉል እናት? ውሻ አይደለሽ እንዴ? እዛም ጋር መከጅ